የባቡሬ እናት የሊሊ አክስቷ አገተቻት። የሊሊ አክስት ያገተቻት ምክንያት ባቡሬን ሊሊን አሳልፋ ስጠን ከኛ ጋር አብራህ ስረ በማለትም ሲነግሩት የፈለጋችሁትን አምጡ እንጂ ሊሊን አሳልፌ አልሰጣችሁም በማለትም በዛ ተናዳ የሊሊ አክስት ስለምታቃት የባቡሬን እናት አግዳታለች ማለት ነው። የባቡሬም እናት ባቡሬ ወደ ቤት ሲመጣ የለችም። ሲፈልጋትም ወደ መንገድ እየሄደች ነበር። እነሱም ያገዷት ማለት ቤዛ ዶክተሩ ባስቀመጠበት የሊሊን እንግዲህ ህመሟ ምንድነው በማለትም በርብራ የደም ካንሰር መሆኑን አውቃ ለሷ መድኃኒት ልሰጣት አስባለች ማለት ነው። ባለፈው ወንድሟና እሷ ሁለቱም ተመካክሮ አንተ እንግዲህ ተባበረኝ፣ የምትተባበረኝ ደግሞ ጊዜ ያለፈበትን ክኒን በማምጣት እሱን እንትን አድርገን እንሸጣለን። ስለዚህ የእናታችንን የተበቀሉንን እናስመልሳለን በማለትም ወንድሟና እሷ ተመካክሮ ስራ እዛ ተቀጥራ ዶክተሩ ጋር እየሰራች ነው። አሁን ግን ለሊሊ ጊዜ ያለፈበትን ክኒን በመስጣት ሊሊን ልታስታምማ ልትገላት መሆኑንም ቤዛ ሴራዋ እንግዲህ ቀጥላለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም እዝነት ፍቅር አይለያችሁ እያልኩኝ ቤተሰቦቼ ዛሬ ይዤላችሁ የመጣሁት ሰራተኛዋ አዴ ማለት ነው ክፍል 173 ነው ይዤላችሁ የመጣሁት ማለት ነው። ቤተሰብ እንግዲህ ሰራተኛዋ አዴ እንደምታውቁት ወደ ክፍለ ሀገር እናቴን ለማናገር እሄዳለሁ በማለትም ተናግራ ነበር። እሷም ጋር ዴፍም ሂጂ እሺ በማለት እና ለመሄድ ወስነሻል ወይ ስትል አዎ ወስኛለሁ፣ ነገር ግን እማዬ የፈቀደች አይመስለኝም። ያባዬ ሁኔታ ሳየው የሷ ነው ያልፈቀደችው። ስለዚህ አብሽር አታስብ፣ ሁሉንም ነገር ሄጄ ለናቴ አሳምናታለሁኝ በማለትም እሷም ነግረዋለች። በዛን ሰዓትም ዶክተሩ ሸኝቷት ነበር የተመለሰችው። አብሮ ያሉ ዴፍና እሷ ባሉበት ሰዓትም ዶክተሩም ከኋላቸው ይከተላቸዋል። በዛን ሰዓትም ዞር ብላ ስታየው ከዴፍ ጋር ደስተኛ ሆኖ እየሄዱ ያሉ ምን ነው ዶክተር የቀራ ነገር አለ ወይ ተመልሳ መጣ ስትለው አሃ ከሱ ጋር ነበርሽ ማለት ነው ወይ በማለትም ዴፍ በጣም ተናዶባታል ማለት ነው። በዛን ሰዓትም አረ ዴፍ አትናደድ፣ እኔ ሁሉንም ነገር ነግረኛለች፣ አዴ አንቴን እንደምታፈቅርህም ነግረኛለች። ስለዚህ አዴ ልቧ ወደ ሌላ ምንም ነገር ያሰበችው ነገር የለም፣ የላሰበችውን አታሳስባት በማለትም ሲነግረው እኔ ደግሞ ስሙ ዳዊት ይባላል በማለትም ስሙን ሲያስተዋውቀው እንግዲህ በጣም ተናዶ የራሱን ስሙም ዶክተሩም እንዲሁ አስተዋውቆን ነበር። በዛን ሰዓትም አንተ ለምንድን ነው የምትከተላት? ስለዚህ አዴ ደግሞ እጨኛ አይነች፣ አሁን ደግሞ ልንጋባ ነው በማለትም ተናዶ ለሱም ይናገረዋል። ዴፍ አንተ አትናደድ፣ ስለዚህ ሰው ያላሰበውን አታስብ በማለትም ዶክተሩም ይሄም የተገናኘበት ምክንያት በሊሊ ጉዳይ እንጂ በሌላ ነገር አይደለም በማለትም እና በሌላ ነገር ልታቃት ፈለከ ወይ አትከታተላት በማለትም ዶክተሩንም በጣም አማሮ ተናግሮት ዶክተሩም ተቆጥቶ ሄዷል ማለት ነው። በዛን ሰዓትም አዴ እንዴት እንደዛ ትናገረዋል? ዶክተሩ እንደዚህ በመናገር በጣም አፍሬብሃለሁ፣ በጣም አዝኜብሃለሁ በማለትም እሷም ተናግረዋለች። የባቡሬ እናት ወደ ብቻዋን በሄደችበት ባለችበትም ሰዓት የባቡሬን እናት የሊሊ አክስት አግዳታለች። የሊሊም አክስት ያገተችበት ምክንያት ደግሞ ሊሊን አሳልፋ ስጠኝ በማለትም ለባቡሬ ሲያዋሩት ባቡሬ ሊሊን አሳልፌ አልሰጥህም፣ የፈለከ ነገር አምጣ እንጂ እሷን አልሰጥህም እና በማለትም ከኛ ጋር ስራ ሲሉት እምቢ ስላለ የባቡሬን እናት አግቶታል ማለት ነው። ባለፈው እንዳያችሁት ባቡሬን ስልክ ደውሎ ከኛ ጋር ናና ስራ ሊሊን አሳልፋ ስጠን ሲሉት በፍጹም አላረገውም በማለትም በጆሮ ላይ ስልክ ዘግቶበታል ማለት ነው። የፈለከ ነገር አምጣ እንጂ አልሰጥህም በማለትም እሱም ሊሊን ከዚህ በፊት እንግዲህ አሳልፎ እሷን ባገቱበት ሰዓት ነበር እሱ ነበር ለሊሊን በዚህ ያበቃት ያወጣት። አሁን ደግሞ አክስቷ ምንም አለቅሽም በማለት ሊሊ ደግሞ አሁን በጣም ህመም ላይ ስላለችም ራሷን አሁን ባሁን እኔ በጣም እየቀነስኩ ነው፣ በጣም ሁሉ ነገር የተለዋወጠ ነው ብላ ባሁን ሰዓት በጣም በተበሳጨችበት ባለችበት ሰዓት ደግሞ ይሄ ነገር ሲሰማ እና ማዘሯን ወስቶታል ብሎ ሲነግራትም ማን ነው ወሰዳት ስትል አክስትሽ ነው መሰለኝ በማለት ሲነግራት
በጣም ተናዳለች ማለት ነው። ባቡሬም እኔ በቃ አንቺ ተቀመጪ፣ አንቺ ስለሚፈልጉሽ አንቺ መሄድ የለብሽም እኔ ሄዳለሁ ብሎም ሲሄድ አይ አንቺ መሄድ የለብሽም ብሎ ሲወጣ አይ እኔማ የፈለገው ይምጣ ይሄዳለሁ በማለትም ተከትለው ወጣ ነበር። በዛን ሰዓትም እሱ ትቷት ሄዷል ማለት ነው። እሷም ከኋላ ስትከተለው አተዋለች ማለት ነው። በዛን ሰዓት አዴና ዴቭ ነበር ሁለቱም አብሮ የነበሩት። ያለቀሰች እየመጣች ዞር ብሎ ሲያዴፍ እንዴ አዴ ጓደኛሽ ሊሊ ብሎ ሲነግራት ምን ሆንሽ ሊሊ በማለትም አዴም ተደናቅጣ ስጠይቃት የባቡሬን እናት ማዘሯን ወሰዷት ስትል ማን ወሰዳት የት ነው ወሰዷት ብላም ተደናቅጣ ስጠይቃትም የአክስቴ አልፋታሽ ብላኛለች ስለዚህ አክስቴ ወስታታለች በማለትም ስነግራት እሷ ደግሞ ምንድነው የፈለገችው ለምንድነው እንደዚህ የምታረገው ስትል በይ እኔ ከባቡሬ አሁን ባቡሬ የት ነው ስትል አላቅም ስትል በቃ እኔ ባቡሬን እከተለዋለሁ እናንተ ደግሞ እዚህ ሁኑ በማለትም ዴፍም አብሮ ሄዷል ማለት የቤዛ ወንድም ፍቅር ቤት ገብቶ አልወጣም መኝታ ክፍሏን አልወጣም ብሏል። የፍቅርም እናት ወደ ክፍሏ እያለፈች እያለች አንተ ውጣ በማለትም ሁለቱም እየተከራከሩ ያለ ድምጽ ትሰማለች። በዛን ሰዓትም በሩን አንኳክታ አንቺ ምንድነው ከማን ነው የምታወሪው ብላም ስጠይቃት ፍቅርም ተደናቅጣ እሱም በበሩ ኋላ ተደብቆ ነበር። በዛን ሰዓትም እንዴማ የምናርኩ ምን ሰማሽ ምን አረክሽ ትላት። አይ ከምን ነው ስልክ የምታወሪው ስታይ አይ እኔ የሮታን ስልክ ወስጄ የትምህርት ቤት ማስተካከለው ነገር ነበረብኝ እሱ ነው ለወስጄ በሱ ስልክ ያወራው ነበር ብላም እሷም ረጋ አለች። በዛን ሰዓትም እናትዮም ከሱ ነው እንዴ እውነትሽ ነው እኔ ግን ያስቀራሁብሽ ነገር አለ ወይ ብቻዬን ሆኜ ሳድግሽ እንደዚህ ለፍቼ ግን አንቺ ከኋላ ከመሄደው ከዛ ከቤዛው ወንድም ራቂ ብዬሻለሁ እና አንቺ ከማይ ከሚመስሉ ሰዎች ሁኚ እናም ደግሞ ከተንኮለኛ ሰው ራቂ በማለትም የቤዛን ወንድም አንቺ ነው ኋላ የሚሄደው ስለዚህ ራቂ በማለትም ስትመከራት እሱም ይሰማል። በጣም ተናዷል ማለት ነው። እሺ ማየ ትላለች ይሄን ስልክ ያዢ በማለትም እሷም እንግዲህ ስልኩን ሰታ ትወጣለች። በዛን ሰዓትም የፍቅርን ወንድም አንቺ ምን ደነዝነሽ ስለዚህ ስለኔ ሲወራ ደና ነገር አታወሪም ወይ በማለትም እሱ ነገር ግን ፍቅር ከሷ ጋር ስለያዘው እሷ ደግሞ ስለምታውቃት ማለት ነው ምንም የማይገባ የሆነች ደነዝ ስለሆነች ማለት ነው። ከቤዛ ጋር ተመካክሮ ቤዛና እሱ ባለፈው ቆሞ ስለዚህ አንተ ደግሞ ተባበረኝና ጊዜው ያለፈውን ክኒን ታስመጣልኛለህ እሱን በማስመጣት ተባበረኝ እኔ ደግሞ ጊዜውን በማስተካከል ቀኑን እናስተካክልና ለሰዎች እናከፋፍላለን በማለትም ሁለቱም እንግዲህ የእናታችንን ነገር ሁሉ ነገሯን ያረጓትን በቀል እናስመልሳለን በማለትም እሷና ወንድሟ ቀና ደፋ እያሉ ነው። ነገር ግን ዶክተሩን ቢሮ በመግባት እሷም የዶክተሩን ሊሊ ምንድነው የታመመችው ወደ ሊሊ ብላ የፈለገች ያለች የሊሊን ፋይል ታገኛለች። በዛን ሰዓትም ሊሊ የታመመችው የደም ካንሰር ነበር የታመመችው። አረ ሊሊ በማለትም ደስ ብሏት ሊሊ ደና አርገሽ ጠብቂኝ አሁን አዘጋጅልሻለሁ ደና መድኃኒት በማለትም ለሊሊ ያወራች ያለች ዶክተሩ ይገባባታል። ደንግጣ ምን ነው ዶክተር አይ ምን ሆነሽ ነው ለምን ገባሽ እኔ ቢሮ ሲላት አይ ራሴን አሞኝ ነው ምናምን ስትል የፈለገ ቢሆን እኔ ቢሮ እንዳገቢ በማለትም ዶክተሩ ተናግሯታል ማለት ነው። እሺ በማለትም እሷ ግን ለተንኮን ነበር የገባችው። ቤተሰብ ሁላችሁንም እንግዲህ ወዳችኋለሁኝ። ቪዲዮዋን በቀን ላይክ አድርጉ። ወሰላሙ አለይኩም።